አንዳንድ ፎቶዎች ያማረ ፈገግታን ያሳያሉ። ነገር ግን ከፈገግታው ጀርባ የተደበቀ ሐዘን ሊኖር እንደሚችል ማን ይጠረጥራል? ሰላም ሰላም ወዳጆቼ እንዴት ናችሁልኝ? ዛሬ ሁለት ፍቅር ያስተሳሰራቸው ወጣት ጥንዶች ሕልማቸውን ለመኖር በሚያደርጉት ጉዞ መሃል የሚገጥማቸውን መሰናክል አለመቋቋማቸው ያስከተለባቸው ጉዳት ለሌሎች መማሪያ ይሆናል ብዬ አዘጋጅቼላችኋለሁ። አብራችሁ መቆየታችሁ እጅግ ያስደስተኛል። በ2021 የአሜሪካ ሕዝብ ትኩረት የሳቡ ወጣት ጥንዶች ነበሩ። ውብ ቦታዎችን ይጎበኛሉ፣ በተራሮች ላይ ፎቶ ይነሳሉ፣ በብሔራዊ ፓርኮች ውስጥ ፀሐይ ስትጠልቅ በፈገግታ ይታያሉ። በማህበራዊ ሚዲያ የሚያያቸው ሰዎች እነዚህ ሁለቱ የህልም ጥንዶች ናቸው ብለውም ያምናሉ። ግን ከካሜራው ጀርባ የተለየ ታሪክ እየተጻፈ ነበር። ጋቢ ፔቲቶ 22 ዓመቷ ነበር። መጓዝ፣ ፎቶግራፍ ማንሳትና ስለ ጉዞዎቿ መጻፍ ትወዳለች። በማህበራዊ ሚዲያ የጉዞ ይዘት ፈጣሪ ትራቭል ኮንቴንት ክሬተር የመሆን ህልም ነበራት። ብራያን ላውንድሪ ደግሞ 23 ዓመቱ ነበር። ተፈጥሮን ይወዳል፣ ረጅም ጉዞዎችንና ከከተማ ርቆ መኖርን ይመርጥ ነበር። ሁለቱ በወጣትነታቸው ተዋወቁ፣ በፍቅር ወደቁ። አብሮ መሆን የሰርክ ተግባራቸው ሆነ። በ2021 አንድ ትልቅ ውሳኔ ወሰኑ። ስራቸውን ትተው ነጭ ቫን አዘጋጁ እና መላውን አሜሪካ ለመዞር ጉዞ ጀመሩ። ይህንን ቫን ላይፍ ብለው ይጠሩት ነበር። ህልማቸው ቀለል ያለ ነው፤ መጓዝ፣ ቪዲዮ መቅረጽ እና በጉዞ የተሞላ ህይወት መኖር። ጋቢ በዩቲዩብ እና ኢንስታግራም ላይ ቪዲዮቿን እና ፎቶዎቿን መለጠፍ ጀመረች። በምስሎች ውስጥ ማራኪ ፈገግታ፣ ውብ ተራሮች፣ ሐይቆች ይታያሉ። ፍቅር የነገሰበትም ይመስል ነበር። ብዙ ሰዎች እንዲህ መኖር እንፈልጋለን እስኪሉ ድረስ ኑሯቸው እጅግ ያስቀና ነበር። ግን ከሚታየው ፈገግታ ጀርባ ውጥረት እየጨመረ ነው። ጉዞ ሁልጊዜ ቀላል አይደለም። ረጅም መንገድ፣ የገንዘብ ጫና፣ በትንሽ ቫን ውስጥ አብሮ መኖር፣ እነዚህ ሁሉ ተግዳሮቶች ደስ ለማይሉ ጭቅጭቅና ንትርክ ዳረጓቸው። ነገር ግን ዓለም ይህን ከጀርባ ያለውን ጉድ አላወቀም። ሰዎች የሚያዩት እንከን የለሽ ፎቶዎችንና ቪዲዮዎችን ብቻ ነበር። እንደ አውሮፓውያን አቆጣጠር ነሐሴ 12 2021 ጋቢ ፔቲቶ እና ብራያን ላውንድሪ በአሜሪካ የዩታ ግዛት ውስጥ ነበሩ። በዚያ ቀን በሁለቱ መካከል የተፈጠረ ግጭት በአካባቢው በነበሩ ሰዎች ታይቶ ለፖሊስ ተደወለ። የ911 ጥሪ ያደረገው ሰው ጥንዶቹ ሲጨቃጨቁ እንዳየና አንድ ሰው ሌላኛውን የመታ እንደመሰለው ገለጸ። ፖሊስ ቫናቸውን አስቆመ። የፖሊስ የሰውነት ካሜራ ቦዲ ካሜራ መቅዳት ጀመረ። በቪዲዮ ውስጥ ጋቢ በጣም ተጨንቃ ትታያለች። አይኖቿ በእንባ ተሞልተዋል። እጆቿ ይንቀጠቀጣሉ። ንግግሯም የተቆራረጠ ነው። በዚያ ቀን ለፖሊሶች እንዲህ አለች፣ ሰሞኑን በጣም ተጨንቄ ነበር። እኛ ብዙ ጊዜ እንጨቃጨቃለን። በቪዲዮ ውስጥ በተደጋጋሚ ራሷን ትወቅሳለች። ግጭቱ በእሷ ምክንያት እንደሆነ ትናገራለች። ብራያን በሌላ በኩል የተረጋጋ መስሎ ይታያል። እሱም እነሱ እየተጨቃጨቁ እንደነበረ አልካደም። ነገር ግን ሁኔታው ከቁጥጥር ውጭ እንዳልሆነ ለፖሊሶቹ ገለጸ። ፊቱ ላይ የነበሩ ቀላል ጭረቶችን አሳየ። እነዚህም በግጭቱ ወቅት እንደደረሱ ተናገረ። ፖሊሶቹ ከሁለቱም ጋር ረጅም ውይይት አደረጉ። ሁኔታዎችን ግራ ቀኙን ካጤኑ በኋላ በዕለቱ ማንንም አልያዙም። ነገር ግን ግጭቱ እንዳይቀጥል ለአንድ ሌሊት ሁለቱን ለየብቻ እንዲቆዩ ወሰኑ። ብራያን በአካባቢው በነበረ ሆቴል አደረ። ጋቢ ደግሞ ቫን ውስጥ ቀረች። በዚያ ቀን ፖሊሶቹ ጉዳዩ ከዚያ በኋላ ወደ ከፋ አደጋ እንደሚያመራ አልገመቱም። ከጥቂት ቀናት በኋላ ጉዟቸውን ቀጠሉ። በማህበራዊ ሚዲያ ላይ አንዳንድ ፎቶዎችና መልእክቶች ተለጠፉ። ከዚያ በኋላ ግን ጋቢ ድንገት ጠፋች። ቤተሰቧ ስልክ ሲደውልላት ምላሽ የለም። መልእክቶቿም በድንገት ቆሙ። በማህበራዊ ሚዲያ ምንም አዲስ እንቅስቃሴ የለም። የጋቢ ፔቲቶ ቤተሰብ ከቀናት በላይ ከሷ ምንም መረጃ አላገኙም። ከዚያ በላይ ጥያቄ የሚፈጥር ጥርጣሬ የሚያጭር ነገር ተከሰተ። መስከረም 1 2021 ብራያን ላውንድሪ በነጭ ቫኑ ያለ ጋቢ ብቻውን ወደ ፍሎሪዳ ቤቱ ተመለሰ። የጋቢ ቤተሰብ ብራያንንና ቤተሰቡን በተደጋጋሚ ለማናገር ሞከሩ። ነገር ግን እድል አልተሰጣቸውም። በመጨረሻ ቤተሰቧ የጠፋች ሰው ሪፖርት ለፖሊስ አቀረበ። በዚያ ቅጽበት ይህ የጉዞ ታሪክ ወደ ብሔራዊ ምርመራ ተለወጠ።
አንድ ነገር የምርመራውን አቅጣጫ ቀየረ። ብራያን ከጉዞ ብቻውን ከተመለሰ በኋላ ስለ ጋቢ ለሕዝቡ መግለጫ አልሰጠም። እርሱም ሆነ ቤተሰቡ በጠበቃቸው ምክር መሰረት ለመርማሪዎች ቃል አልሰጡም። ይህ በሕዝቡ መሃል ብዙ ጥያቄዎችን አስነሳ። አሁን ኤፍቢአይ ምርመራውን ተቀላቀለ። የጥንዶቹን የጉዞ መስመር፣ የስልክ መረጃዎች፣ የባንክ እንቅስቃሴዎችና የማህበራዊ ሚዲያ መረጃዎችን በጥንቃቄ መመርመር ጀመሩ። ከመላው አሜሪካ የመጡ ፍንጮች ለመርማሪዎች ይደርሱ ነበር። ከዛ በኋላ ያልተጠበቀ ነገር ተከሰተ። ሌሎች የጉዞ ይዘት ፈጣሪዎች የነበሩ ጥንዶች ለዩቲዩብ የቀረጹትን ቪዲዮ ለኤፍቢአይ ሰጡ። ቪዲዮ በዋዮሚንግ ውስጥ ባለው የስፕሪድ ክሪክ ካምፕ አካባቢ የቆመውን የጋቢና የብራያን ነጭ ቫን ያሳያል። መርማሪዎች ይህን ቦታ በፍጥነት መፈለግ ጀመሩ። መስከረም 19 2021 የፍለጋ ቡድኑ በስፕሪድ ክሪክ አካባቢ የሰው አስክሬን አገኘ። በኋላ ያ አስክሬን የጋቢ ፔቲቶ መሆኑ ተረጋገጠ። ዜናው በደቂቃዎች ውስጥ በዓለም ዙሪያ ተሰራጨ። የሕክምና ምርመራ ከጊዜ በኋላ የሞቷ ምክንያት በማነቅ ስትራንጉሌሽን የተፈጸመ የነፍስ ግድያ መሆኑን አረጋገጠ። ለቤተሰቧ ይህ በጣም ከባድ ዜና ነበር። ነገር ግን ምርመራው ገና አላበቃም። ምክንያቱም ብራያን ላውንድሪ የትም አልተገኘም። የጋቢ ፔቲቶ አስክሬን ከተገኘ በኋላ የኤፍቢአይ ምርመራ ሙሉ ትኩረቱን ወደ ብራያን ላውንድሪ አዞረ። መርማሪዎች ሊያናግሩት በፈለጉበት ጊዜ እሱ ከቤቱ እንደወጣ እና እንዳልተመለሰ ቤተሰቡ ገለጹ። አሁን ሁኔታው ተለውጧል። ጋቢ ተገኝታለች፣ ነገር ግን ብራያን ጠፍቷል። ኤፍቢአይ ፖሊሶች፣ ውሾች፣ ድሮኖችና ሄሊኮፕተሮች በፍለጋው ተሰማሩ። መላው አሜሪካ አንድ ጥያቄ እየጠየቀ ነበር። ብራያን ላውንድሪ የት ገባ? ፖሊስና ኤፍቢአይ በፍሎሪዳ ውስጥ የሚገኘውን ካርልተን ሪዘርቭ የተባለ ቦታ በቀንና በሌሊት መፈለግ ጀመሩ። ረግረጋማ መሬት፣ ሰፊ ጫካና አደገኛ እንስሳት የፍለጋውን ሂደት እጅግ አስቸጋሪ ያደረጉ። ሳምንታት አለፉ። ምንም ፍንጭ አልተገኘም። አንዳንዶቹ ብራያን ከሀገር ሸሽቷል ብለው ገመቱ። ሌሎች ደግሞ በጫካ ውስጥ እንዳላመኑ። ነገር ግን እውነቱ ከሁሉም ግምት የተለየ ነበር። ጥቅምት 20 2021 ለብዙ ቀናት በጎርፍ ውሃ ተሸፍኖ የነበረው የካርልተን ሪዘርቭ አካባቢ ውሃው መቀነስ ጀመረ። ጊዜው እንደ ዋዛ እየነጎደ ሲሄድ ሁኔታው ያላማራቸው የብራያን ወላጆች ከፖሊስ ጋር ወደ ፍለጋው ተቀላቀሉ። ከጥቂት ጊዜ በኋላ ከብራያን ጋር የተያያዙ የግል ዕቃዎች ተገኙ። ብዙም ሳይቆይ የሰው አጥንቶች ተገኙ። በሕክምና ምርመራ እነዚያ አጥንቶች የብራያን ላውንድሪ መሆናቸው ተረጋገጠ። የሞቱ ምክንያትም ራሱን በጥይት ተኩሶ መግደል መሆኑ በሕግ ምርመራ ተገለጸ። ይህ ማለት በፍርድ ቤት የሚቀርብ ክስ የለም፣ ምክንያቱም ዋናው ተጠርጣሪ ከሞተ በኋላ የወንጀል ክስ ሂደቱ ሊቀጥል አይችልም። ውሃ በስሱ የጎዳው ሊነበብ የቻለ አንድ ደብተር በአጠገቡ ተገኘ። ኤፍቢአይ ደብተሩን በጥንቃቄ መረመረ። በደብተሩ ውስጥ ብራያን ጋቢን መግደሉን የሚያምን ጽሑፍ እንዳለ ኤፍቢአይ አስታወቀ። ነገር ግን መርማሪዎቹ በደብተሩ የተጻፉት ሁሉም መግለጫዎች እንደተረጋገጠ እውነታ ሳይሆን የጻፈው ሰው የራሱ አቀራረብ መሆናቸውን አመለከቱ። በ2022 መጀመሪያ ላይ ኤፍቢአይ የመጨረሻ ድምዳሜውን አወጣ። በምርመራው የተሰበሰቡ ማስረጃዎች መሰረት ጋቢ ፔቲቶ በብራያን ላውንድሪ መገደሏንና ከዚያ በኋላ ብራያን ራሱን ማጥፋቱን ምርመራው ደመደመ። የጋቢ ቤተሰብ ለልጃቸው ፍትህ እንዲገኝ ለረጅም ጊዜ ታግለዋል። ከዚያም የቤት ውስጥ ጥቃትን ለመከላከልና ለተጎጂዎች ድጋፍ ለማድረግ የሚሰራ ፋውንዴሽን በጋቢ ስም መስርተዋል። የጋቢ ታሪክ የብዙ ሰዎችን ትኩረት ወደ የቤት ውስጥ ጥቃት፣ የግንኙነት ማስጠንቀቂያ ምልክቶችና ቀደም ብሎ እርዳታ መፈለግ አስፈላጊነት አዞረ። በመጨረሻም የኛ የሆላ ሚዲያዎች መልእክት፣ ከውጭ የሚታየው ፍጹም ፈገግታ ሁልጊዜ የውስጥ ሰላምን አያመለክትም። የጋቢ ፔቲቶ ታሪክ በማህበራዊ ሚዲያ የሚታይ ህይወት ከእውነተኛ ህይወት ሊለይ እንደሚችል ያመለክተናል። በግንኙነት ውስጥ የሚታዩ የጥቃት ወይም የቁጥጥር ምልክቶችን በቸልታ አለማየትና ቀደም ብሎ ድጋፍ መፈለግ ህይወትን ሊያድን እንደሚችል አሳይቶናል። ይህ የሁለት ወጣቶች የተሰበረ ህልም ታሪክ ብቻ አልነበረም፣ ዓለም የተማረበት እውነተኛ ትምህርት ነው። አክብራችሁ ስለተከታተላችሁኝ አመሰግናለሁ። በሚቀጥለው እስከምንገናኝ ቸር ይግጠመን።